የእግዚአብሔር ሉዓላዊ ስልጣን በሰው ህይወት ላይ ሲመጣ የእግዚአብሔርን ዲዛይን ለማስፈጸም እግዚአብሔር ሰውን ምንም ሊያደርገው ይችላል። አሁን ለኢዮብ መጥቶ ጻድቅ ነህ አይደለም የሚለው እግዚአብሔርና ሰይጣን ናቸው የሚያወሩት ባይዘው እና ሰውየው ግን በጣም አስደናቂ ነው። ወደ ቁስሉም ወደ ችግሩም ወደ ሰይጣኑም ሳይሆን ወደ እግዚአብሔር ነው ስቲክ የሚያደርገው። ነገሮችን በሙሉ ዲል የሚያደርጋቸው ከእግዚአብሔር ፖይንት ኦፍ ቪው ነው። እስራኤላዊም አይደለም የደቡብ አረቢያ ሰው ሆኖ ግን እግዚአብሔርን የሚፈራ በንጽህና የሚኖር እግዚአብሔር ሲመሰክርለት ባሪያዬ ኢዮብ ይፈራኛል አለና ጻድቅ ነው ይለዋል እግዚአብሔር። አሁን እግዚአብሔር ያሳይ ሰውየው በሰላም ተቀምጦ መንፈሳዊ ዓለም ላይ ነው እንቱን አይሰድበኝም አለው እግዚአብሔር። ሰይጣንስ ይሰድብሃል። ሰይጣን ቴምፕት ሊያደርገው እግዚአብሔር ቴስት ሊያደርገው ማለት። አንድ ሰው እየሮጠ መጣ ይላል ከአንድ ቦታ አቤት ሲለው መብረቅ ከሰማይ ወርዶ ከብቶቹን ምናም በሙሉ ፈጀ እና የነበሩትንም ሰዎች በሙሉ ጨረሰ። እኔስ አለውና ለአንተ መልእክት ለማድረስ ብቻ አመለጥኳለሁ። ቢጣራ እንደዚህ ይላል አይደል? የባሪያ ባሪያ ብጠራው አይሰማኝም አለ። እንደዚህ ይወረዳል። እግዚአብሔር ይምጣና አዎ እኔና እግዚአብሔር እንጠያየቅ እስቲ። እኔ በድየው እኔ ኃጢአት ሰርቼ በእኔ ኃጢአት ምክንያት ከሆነ አዎ እግዚአብሔር ይምጣና በንጽህና ቆሜ ይህን ሁሉ እየተቀበልኩ እንኳን ቢሆን ስለዚህ ጉዳይ በእግዚአብሔር ፊት ቆሜ ማስረዳት አልችልም። የኢዮብ መጽሐፍ ምዕራፍ 42 ላይ የመጨረሻው ምዕራፍ ማለት ነው። የመጽሐፉ የመጨረሻ ምዕራፍ ነው። የመጀመሪያዎቹን 6 ቁጥሮች በጌታ በኢየሱስ ክርስቶስ ስም አነባቸዋለሁ። የጌታ ቃል እንደዚህ ይላል። ኢዮብም እንዲህ ሲል መለሰ፣ ለእግዚአብሔር እንዲህ ሲል መለሰ፣ አንተ ሁሉን ማድረግ እንደምትችል እቅድም ከቶ እንደማይሰናከል አወቅሁ። አንተ ያለ እውቀት እቅዴን የሚያደበዝዝ ይማን ነው አልከኝ። በእርግጥ ያልገባኝን ነገር የማላውቀውንና ላስተውለው ማልችለውን ጉዳይ ተናገሩሁ። ስማኝ ልናገር፣ እኔ ጠይቅሃለሁ፣ አንተም ትመልስልኛለህ አልከኝ። ጆሮዬ ስላንተ ሰምታ ነበር፣ አሁን ግን ዓይኔ አየችህ። ስለዚህ ራሴን እንቃለሁ፣ በትቢያና በአመድ ላይ ተቀምጬ ንስሐ እገባለሁ። የመጽሐፉ መዝጊያ ምዕራፍ ነው። ከዚህ በኋላ የመጽሐፉ መደምደሚያ ነው። ከቁጥር 7 በኋላ ያለው በአጠቃላይ መጽሐፉ ራሱ ሙሉ በሙሉ የሚዘጋበት ክፍል ነው ያለው እና ይመስለኛል ራሱ ሰውየው ነው የጻፈው፣ ራሱ ኢዮብ ነው የጻፈው። ምንም አይነት ሌላ ሰው እንደጻፈው የሚያሳይ ምንም አይነት ፍንጭም የለውም እና ራሱ ኢዮብ የተባለው ሰው ራሱ የጻፈው እንደሆነ ይታሰባል። ምክንያቱም አንዳንድ ነገሮችን በስሚ የሚጻፍ አይደለም። መጽሐፉ ላይ ሐሳብ፣ ንግግር ብቻ ሳይሆን ስሜት አለው፣ ህመም አለው። በጣም ጥልቅ በሆነ አይነት መንገድ ሰውና እግዚአብሔር መካከል ያለ በጣም ብርቱ ጠንካራ ሙግት አለው። ይሄ መጽሐፍ በጣም ከባድ ሙግት አለው። ምናልባት እንደዚህ አይነት በጣም በሙግት የተሞላ መጽሐፍ በመጽሐፍ ቅዱሳችን ውስጥ የምናገኝ አይመስለኝም። አንድ ሰው ከእግዚአብሔር ጋር፣ አንድ ሰው ከሰይጣን ጋር፣ አንድ ሰው ከጓደኞቹ ጋር፣ አንድ ሰው ከተለያየ ነገር ጋር የሚሰቃይበት መጽሐፍ ነውና የእግዚአብሔር ሉዓላዊ ስልጣን የሚታይበት እግዚአብሔር የሰውን ህይወት ኢንፍሉዌንስ አድርጎ የወደደውን በሰው ህይወት ላይ ማድረግ እንደሚችል ያሳየበት መጽሐፍ ነው። ደግሞ ይህንን እግዚአብሔር ልብ የተረዳ ሰው በትዕግስት ተቀምጦ ደግሞ እግዚአብሔር በሱ ህይወት ላይ ሊያደርግ የወደደውንም ነገር በምን አይነት ክብር እንደሚመለከት ይሄ መጽሐፍ በጣም በሰፋ መንገድ ያስተምረናልና የዚህ መጽሐፍ ወይንም የዚህ ታሪክ ባለቤት የሆነው ኢዮብ ከምዕራፍ 1 ጀምሮ እስከ ምዕራፍ 42 ድረስ ኦልሞስት የመጽሐፉ 70% አካባቢ በሱ ንግግር የተሞላ ነውና በጣም ብዙ ነው አይደለም የሚናገረው። የሰውየው ዕውቀት፣ የሰውየው ጥበብ፣ ግለሰቡ በእግዚአብሔር ላይ የነበረው መረዳት፣ ስለ እግዚአብሔር ያለው መረዳት በጣም አስደናቂ ነው። እንድታነቡት ነው ይሄን ሁሉ የምናገረው። ይሄ መጽሐፍ የተጻፈበትም ስፔሲፊክ የሆነ ቀን አልተጠቀሰም። መጽሐፉን ሲደረድሩልን የቀደመውን ኪዳን የገጣጠሙት ሰዎች ሲደረድሩልን የኢዮብን መጽሐፍ በብሉይ ኪዳን የቅኔ መጽሐፍት መጀመሪያ ላይ ነው አይደል ያደረጉት። የአስቴር መጽሐፍ እንዳለቀ
የኢዮብ መጽሐፍ ይገባል። ከኢዮብ ቀጥሎ ዳዊት እያልን እንቀጥላለን። የቅኔ መጽሐፍት የምንላቸው መጀመሪያ ላይ ነው ያደረገው። አይ ቲንክ ከምዕራፍ 1 እና ከምዕራፍ 42 ውጪ መሃል ላይ ያለው በሙሉ በግጥምና በቅኔ መልክ ነው የተቀመጠው፣ ሙሉን ማለት ነው። የኢዮብ ንግግር፣ የነዛ የሶስት ወዳጆቹ ንግግር፣ ቀጥሎ የእግዚአብሔርና የኢዮብ ጥያቄና መልስ፣ እንደገና ደግሞ ወዳጆቹ መጥተው ከኢዮብ ጋር የነበራቸውም ነገር ሙሉ በሙሉ በቅኔ አይነት መልክ ነው የተቀመጠው። ታሪኩ የተከናወነው ወይ በእነ አብርሃም ዘመን ነው ወይ ከእነ አብርሃም ዘመን በፊት ነው። ወይ በእነ አብርሃም ዘመን ነው የሚሆነው ወይ ከእነ አብርሃም ዘመን በፊት ነው የሚሆነው። ምንም አይነት በቀደመው ዘመን ላይ የነበረ የሕግ መጽሐፍ ኢዮብ ሪፈር አያረግም። ሙሴንና በዚያ ዘመን የነበሩ የእምነት አባቶች በኢዮብ መጽሐፍ ላይ አታገኟቸውም። እና ከሙሴ መጽሐፍ ጀምሮ የተነሱ ከሙሴ በኋላ የመጡ በሙሉ የሙሴን መጽሐፍት እንደ ስታንዳርድ ያስቀምጣሉ። ከእግዚአብሔር ጋር ሙግት ካላቸው በሕግ ነው ከእግዚአብሔር ጋር የሚቆሙት። ከበደሉና ካጠፉ እግዚአብሔር በሕግ ይቀጣቸዋል። ጤነኛና ትክክለኛ መንገድ ከሄዱም እግዚአብሔር በሕጉ ላይ ባስቀመጠው መንገድ ነው የሚሸልማቸውም የሚባርካቸውም ተስፋ የሚያደርግላቸውም። የኢዮብ መጽሐፍ ላይ እንደዚህ አይነት ሙሴ የሚባል ሰው የለም፣ ሕጉ የለም፣ በዚያ ዘመን የነበረ ምንም አይነት ታሪክ የለም። በመሰረቱ ሰውየው የደቡብ አረቢያ ሰው ስለሆነ እስራኤላዊም አይደለም። ኢዮብ አፍተር ኦል እስራኤላዊም አይደለም። የደቡብ አረቢያ ሰው ሆኖ ግን እግዚአብሔርን የሚፈራ በንጽህና የሚኖር እግዚአብሔር ሲመሰክርለት ባሪያዬ ኢዮብ ይፈራኛል አለና ጻድቅ ነው ይለዋል እግዚአብሔር። አሁን ለኢዮብ መጥቶ ጻድቅ ነህ አይደለም የሚለው፣ እግዚአብሔርና ሰይጣን ናቸው የሚያወሩት ባይዘው። እና ምዕራፍ 1 ላይ የምታስታውሱ ከሆነ በኋላ ጊዜ ስታገኙ እንድታነቡ በጣም ኢንተረስቲንግ ነው ባይዘው ታሪኩ። አይዟችሁ ኢዮብ አልፉበታል፣ እናንተን አሁን ታልፋላችሁ ልላችሁ አይደለም፣ ዝም ብዬ ነው የምነግራችሁ። ግን ምዕራፍ 1 ላይ የምታስታውሱ ከሆነ እኔ ዝም ብዬ ሳነበው በእውነት ነው የምነግራችሁ በጣም አስደናቂ ነው። የእግዚአብሔር ሉዓላዊ ስልጣን በሰው ሕይወት ላይ ሲመጣ የእግዚአብሔርን ዲዛይን ለማስፈጸም እግዚአብሔር ሰውን ምንም ሊያደርገው ይችላል። እና እግዚአብሔር ሉዓላዊ ነኝ ነው እዚህ መጽሐፍ ላይ እኔ ሉዓላዊ ነኝ ነው። ኢዮብ የሚባለውን ሰውዬ እግዚአብሔር ቅጥሩን አቋርጦ ገብቶ የፈለገውን አደረገ እግዚአብሔር። እና ሰውየው ግን በጣም አስደናቂ ነው። ወደ ቁስሉም ወደ ችግሩም ወደ ሰይጣኑም ሳይሆን ወደ እግዚአብሔር ነው ስቲክ የሚያረገው። ነገሮችን በሙሉ ዲል የሚያረጋቸው ከእግዚአብሔር ፖይንት ኦፍ ቪው ነው። ለእግዚአብሔር ወግኖ ነው የሚጨቃጨቀህ። ጌታ ይባረክ። እና ምዕራፍ 1 ላይ የምታስታውሱ ከሆነ ሰውየው ዖፅ የሚባል አገር ይኖር ነበር ይላል። የሜሶጶጣሚያ ደቡብ ክፍል ነው፣ በሙቱ ባህር ሳይድ ማለት ነው። እና የዖፅ አገር ነዋሪው ኢዮብ እግዚአብሔርን ይፈራል። ቀጥሎ ጻድቅ ነው። ልጆች አሉት። በጣም ባለጠጋ ነው። በጣም ይገርማችሁ በአብርሃም ዘመን ነው ኢዮብ የነበረው ሀብት የሚለካው። በእነ አብርሃም ዘመን ነው እንደዚህ አይነት ሀብት የሚለካው። ከዛ በኋላ በእንደዚህ አይነት መንገድ ሀብት አይለካም። ሰውየው ይኖርበት የነበረበት ዘመንም ነው እሱ። እና በከብት ብዛት በነበረው በአህያ ብዛት በእህል ብዛት ነው የሚለካው። እና ሰውየው እጅግ ባለጠጋ ነው፣ የተከበረም ነበር ይላል። እና እግዚአብሔርና ሰይጣን ኢዮብ በማያውቅበት መንገድ ነው አይደል የተነጋገሩት። ሰይጣን ወደ እግዚአብሔር ገባ እና በእግዚአብሔር ፊት ቆመ ይላል። የእግዚአብሔር ልጆች ቆመው ሰይጣንም ገብቶ ቆመ። እና ድሮ ሰይጣን ይገባ ነበር። አሁን ኢየሱስ መጥቶ ነው እኛ የገባ ነው። እና ገብቶ ሲቆም እግዚአብሔር ጠየቀው፣ ከየት መጣ አለው። ምድርን ዞርኳት አለው። ስትዞር ታዲያ ባሪያዬን ኢዮብን አየው አለው። ምድርን ዞርኳት ሲል በሜሶጶጣሚያ አልፏል ማለት ነው። ሰውየው ያለው እዛ አካባቢ ነው። አሁን አፍሪካም መጥቷል። ባይዘው ምድርን በሙሉ እሱ መንፈስ ነው፣ እንደኛ እኮ አይራመድም። ዞርኳት ሲለው ባሪያዬን ኢዮብን አየው ሲል አዎ አይቼዋለሁ አለው። ይፈራኛል፣ ይወደኛል፣ ያከብረኛል አለው። አይ አለው። በዚህ እንኳን እርግጠኛ እንዳትሆን አለው። እንዴት አለው? አጥራጥረለት ቅጥር ቀጥረለት። በሩቁ እኮ ነው የምናየው እኛ ራሱ ኢዮብን አለው። ለመጨበጥ ራሱ እኮ አንችልም። አንተ አጥረ ሆነው ቅጥሩ በጣም ትልቅ ነው። አጥሩ ትልቅ ነው። እስቲ ቅጥሩን አንሳ፣ ዙሪያው ያለውን ነገር እስቲ ውሰድበትና ያኔ አለው ሰይጣን ይሰድብሃል አለው። እግዚአብሔር ያሳይ። ሰውየው በሰላም ተቀምጦ መንፈሳዊ ዓለም ላይ ነው እንትኑ። አይሰድበኝም አለው እግዚአብሔር። ሰይጣንስ ይሰድብሃል አለው። ሰይጣን ቴምት ሊያደርገው እግዚአብሔር ቴስት ሊያደርገው ማለት ነው።
እና ሰይጣንን አይሰድበ ሂድ አለው። ሂድ ሲለው ሰይጣን ሄደ ይልና እግዚአብሔር ቅጥሩን ሲያነሳለት ዳበሰው አይደል? ዙሪያውን ነካካው ይላል። ዙሪያውን ሲነካካው ሀብቱ ያለው ቤተሰቡ ያለው ነገር በሙሉ በአንድ ቀን እኮ ነው። እኔ እንደው አንዳንድ ነገር አሁን እኛ መጽሐፉ ላይ ቆመን ነው የምናወራው። ኢዮብስ እየኖረ ነው። እናንተ እስቲ ኢዮብ ጋር ግቡና እዩት። ሰውየው ቁጭ ብሎ በአገር ሰላም ቁጭ ባለበት አንድ ሰው እየሮጠ መጣ ይላል ከአንድ ቦታ። አቤት ሲለው መብረቅ ከሰማይ ወርዶ ከብቶቹን ምናምን በሙሉ ፈጀ እና የነበሩትንም ሰዎች በሙሉ ጨረሰ። እኔስ አለውና ለአንተ መልእክት ለማድረስ ብቻ አመለጥኩ አለው። 4 አመለጥኩ ነው ያሉት። እችን ለመናገር ነው የተረፈው አንድ ሰው ከአራቱም ጋር። ታዲያ ሲለው በሙሉ አለቁ ከብቶች አለው። አንዱ ደግሞ ከአንድ ቦታ ሮጦ መጣ። የምስራቅ አውሎ ንፋስ ተነስቶ መጣ። ልጆች በታላቅ ወንድማቸው ቤት እያሉ ተደግሶ ምናምን እንደዚህ እየበሉ እየጠጡ እያለ ቤቱን ከአራት አንግል መታው። ከዛ ውስጥ ያለው ሰው በሙሉ ከነ ልጆች በሙሉ ሞቱ። ከዛ ባሪያዎቻቸውን በሙሉ አልቋል። እኔ እችን ለመንገር አመለጥኩ አለው። መርዶ ለመንገር እኮ ሰይጣን ራሱ ያስተርፋል። አለቁ አመለጥኩ። አንዳንድ ሰው ነው የተረፈው ከየቦታው። ያም ሰው የተረፈው ለኢዮብ ለማድረስ ነው መልእክቱን። ከየአቅጣጫው መርዶ ሰማ። መጽሐፍ እንደዚህ ይላል፣ ልብሱን ቀደደ፣ በላዩ ላይ አመድ ነሰነሰ፣ ኢዮብ መሬት ተቀመጠ ይላል። ቁጭ አለና በጣም በተለምዶ አሁን ቸርች እንኳን እኔ ብዙ ሰምቼው አላውቅም። ድሮ ነበር የምሰማው። እግዚአብሔር ሰጣ። ይሄ እኮ ከኢዮብ እኮ ነው የተወሰደው። ባይዘው ቃሉ እግዚአብሔር ሰጣ አለ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተመሰገነ ይሁን አለ። ምን ማለት ነው? ራሱ ሰውየው ምንድን ነው የገባው? እግዚአብሔር እንዴት ነው የሚያውቀው? ልጆችህ ሞቱ፣ እንትንህ ተወሰደ፣ ንብረትህ አለቀ። በአንዲት ቀን ያንን የሚያክል የተከበረ ሰው ብቻውን ቀረ። ብቻውን አስቀረው እግዚአብሔር። ቁጭ ያለበት ወንበር ብቻ ቀረው። ከዛ ሰይጣን ተመልሶ ሄደ። አየኸው አለው ኢዮብን። አዎ አየሁት፣ ዙሪያውን በሙሉ መትቻለሁ፣ እንደዚህ ሆኗል። ግን አይ መች ነካኸው አለው። እንዴት ሲለው ይሄን ሁሉ ብትወስድበትም ሰውየው እኮ መች ነካኸው? ሰው እኮ ይሄንን ሁሉ ለህይወቱ ይከፍላል አለው። ሰይጣን እኮ ነው የሚለው ሲለው ሰውነቱን እስቲ በቁስል መታው አለው እና አቁሰለው ሲለው እግዚአብሔር እንደዚህ አለው፣ ከነፍሱ በቀር የወደድከውን አድርግበታል፣ ነፍሱ እንዳነካ አለው። በኢየሱስ ክርስቶስ ሰይጣን ተመልሶ መጣ፣ ቁስሉን በገል አከከ ይላል። እንደዚህ በገል ገል ታውቃላችሁ? በዛ ማከከ አቶ ቢጣራ እንደዚህ ይላል አይደል? የባሪያ ባሪያ ብጠራው አይሰማኝም አለ። እንደዚህ ይወረዳል። የባሪያ ባሪያው አለ እኔ ብጠራውን አለ አይሰማኝም አለ። ያን ያክል ኢዮብ በጣም ወረደና ልክ በዚህ አይነት ሲቃይ ውስጥ እያለ ከሩቅ የነበሩ የኢዮብ 3 ጓደኞች ሰሙ ይላል ስለ ኢዮብ። በልዳዶስ፣ ሶፋርና አንደኛው ማነሱ 3 ናቸው። ኤልፋዝ 3ቱ ሊያጽናኑት እኮ ነው የመጡት። አንዳንዴ እኮ ከባድ ነው። ሊያጽናኑት መጡ ይላል ከምዕራፍ 3 እስከ ምዕራፍ 31 ከነሱ ጋር ጭቅጭቅ ሊያጽናኑት መጥቶ አሁን አይዞ በርታ ነው እኮ ማጽናናት። መጥቶ እንደዚህ ይሉታል፣ አይ የተደበቀማ ኃጢአት ሰርተሃል አሉት። የተሰወረ ኃጢአት አለብህ፣ እግዚአብሔር ጻድቁንማ እንደዚህ አያረግም አሉት። እንዴ እግዚአብሔር እኮ ጻድቅ ነው አሉት። አዎ ይላል ኢዮብ። እና በጽድቅ የኖረን ሰው እግዚአብሔር እንደዚህ ያደርጋል? አንተማ በልብ ውስጥ እኛ ያላወቅነው የተደበቀ አንድማ በደል አለብህ፣ ኃጢአት ሰርተሃል አሉት። አልሰራውም አለ። እኔ ኃጢአት አልሰራውም፣ ኃጢአት አላረኩም። ታዲያ እንዴት ይሄ ሁሉ ወረደ ላይ ሲሉት እኔ ምን አውቃለሁ፣ ይምጣና እስቲ ጠይቀዋለሁ አለ። እግዚአብሔር ይምጣና አዎ እኔና እግዚአብሔር እንጠያየቅ እስቲ። እኔ በድየው እኔ ኃጢአት ሰርቼ በእኔ ኃጢአት ምክንያት ከሆነ አዎ እግዚአብሔር ይምጣና እስቲ ስለ የትኛው ኃጢአቴ ነው የምትናገረኝ እንደዚህ የምታደርገኝ ልበለው። ጓደኞቹ እሳት ላይ አስቀምጠውት ኢዮብ እንደዚህ አለ፣ እግዚአብሔር ይምጣና እኔና እግዚአብሔር እናውራ።
ያው እንደዚህ አልቀጠለም። እግዚአብሔር መጣ ይላል። ያው መጽሐፉ እናንተ እንድታጠኑት ነው። እግዚአብሔር መጣ ይምጣና እንጠየቅ ሲል እግዚአብሔር መጣ። ኢዮብ አለው አቤት መጥቻለሁ አለው። እኔ እናንተ እንድንጠያየቅ ነው አለው። በል ወገብህን ታጠቅ አለው። ወገሙ በል ከኔ ጋር ልታወራ ነው አለው። እኔ እናንተ እኮ ልናወራ ነው። በል ታጠቅና ቁም ሲለው ያው እንግዲህ ለክፉ ቀን መቀነት ምናምን አይጠፋም። ወገቡን ታጠቀ ይላል። ቆመሃል? አዎ። ተዘጋጃው? ልምጣ አለው። አዎ። ከየትም እኮ አይመጣም፣ እዛው ነው ያለው። እንዲዘጋጅ ነው ለሰውየው። በሁሉ ቦታ የሚኖር አምላክ መጣና እንደዚህ አለ። ኢዮብን ስለ ኃጢአቱ አይደለም ያወራው፣ እግዚአብሔር ስለ ማንነቱ ነው የጠየቀው። ኢዮብ አለው አቤት ሲል በውኑ ሰማይና ምድርን ስፈጥር የት ነበርካል? ኧረ አልነበርኩም። ይምጣ ልጠይቀው አለ ኢዮብ። እግዚአብሔር መጣና ጠየቀው። የት ነበርካል? ኧረ እኔ አልነበርኩም። ከዋክብትን በሰማያት ላይ ስዘረጋቸው ሳል ኧረ እዛም አልነበርኩም። እግዚአብሔር በቅርብ ጊዜ የሰራውን ነው እያወራ ያለው። የዘላለም አምላክ ነው። በቅርብ የሰራው ሰማይና ምድርን ነው። ሪሰንት እስቲ ምን ሰራው ሲል ሰማይና ምድርን ነው በቅርብ የሰራው። ከዋክብትን በስም እየጠራው ሳስገባና ሳስወጣ ሳለው ትጠራለህ እንዲህ አለው። እኔ እኮ ኢዮብ ምትለኝ ይመስለኝ ኮከብ ትጠራለህ አለው። እነ ድብ እነ ምናምን እያልኩ ከዋክብት እጠራለሁ አለው። ና ግባ ድባው መሽቶብሃል ግባ እላለሁ። እንትና ጠዋት ነው ውጣ አላል። ከዋክብትን አሰማራቸዋለሁ አለው። እንደዚህ አይነት አምላክ ነህ አለው። አዎ እንኳን እንዲያረክ አለው። ኢዮብ ይሄንን ሁሉ ሲቃይ ሰብስቦ መመረቂያ ቴሲስ ሲጽፍ እግዚአብሔር ትልቅ ነው፣ እኛም እንደዚህ እኔን ያረከኝ አንተና አላቅም ነበር ለካ ምንም ብታረገኝ ልክ ነህ አለው። ክብር ለኢየሱስ ይሁን። ኢዮብ ታውቃላችሁ በአዲስ ኪዳናችን ላይ አንድ ቦታ ብቻ ነው የተጠቀሰው። አንድ ቦታ ተጠቅሷል፣ ግን በጣም የሚገርማችሁ ተጠቅሷል። አንድ ቦታ ያዕቆብ 5:11 ላይ ተጠቅሷል። ያዕቆብ 5:11 ላይ ከትዕግስት አንጻር ነው የተጠቀሰው። ኢዮብ ታገሰ እና ከትዕግስት አንጻር ተጠቅሷል። ኢዮብ ግን የሚያልፍበት መከራ በጣም ሲበዛበት አንድ ልመና ለምኗል። አንድ ምጥ ኢዮብ 19 ላይ ከ25 ጀምሮ የሚቤዠኝ ሕያው እንደሆነ በመጨረሻም በምድር ላይ እንደሚቆም አውቃለሁ። ቆዳዬ ቢጠፋም ከሥጋዬ ብለይም እግዚአብሔርን አየዋለሁ። ሌላ ሳይሆን እኔው በገዛ ዓይኔ እኔ ራሴ አየዋለሁ። ልቤ በውስጤ ምንኛ በጉጉት ዛለ። የችግሩ መንስኤ በውስጡ አለ። እኛ እንዴት እናሳድደዋለን ብትሉ ቁጣ በሰይፍ መቀጣትን ያስከትላልና ራሳችሁ ሰይፍን ፍሩ፣ በዚያን ጊዜ ፍርድ እንዳለ ታውቃላችሁ ይላል። በጣም ይገርማችሁ ቁጥር 25 ላይ ፕሪዲክት ነው አይደል ያደረገው፣ መተንበይ ሳይሆን ቀድሞ ሊሆን ያለው ነገር ገባው። የሚቤዠኝ ሕያው እንደሆነ በመጨረሻም በምድር ላይ እንደሚቆም አውቃለሁ አለ። እኔ በእግዚአብሔር ፊት መቆም አልችልም አለ። እኔ አሁን በእግዚአብሔር ፊት እንደዚህ ፊት ለፊት እግዚአብሔርን አግኝቼ እንዲህና እንዲያ ልለው አልችልም። አዎ የሚቤዠኝ ይመጣል አለ፣ በምድር ላይ ይቆማል አለ። በእኔና በእግዚአብሔር መካከል መሬት ላይ መጥቶ ይቆምልኛል አለ። እኔና እግዚአብሔር መሃል ገብቶ እንደዚህ እማልፍበትን ሲቃይ ነግሮልኝ ይቤዠኛል፣ ነፃ አውጪ ይመጣል አለና በምድር ላይ ይቆምልኛል። ይሄንን የሚነግረው እኮ ለነዛ ጓደኞቹ። አሁን ኢዮብ ባለበት ሰዓት ላይ እንግዲህ አንድ ቀን እግዚአብሔር ነፃ ያወጣኛል ነው። ዘሆል ግን በመጽሐፍ ቅዱሳችን እኛ ጠቅላላ የመጽሐፍ ቅዱስ መጽሐፍት እጃችን ላይ ስላሉ ግልጽ ነገር ይገባናል። እግዚአብሔር ይሄንን ሰው በዚህ ውስጥ እያሳለፈ ስለምን እየተናገረ እንደሆነ እኛ በጣም በግልጽ ይገባናል። የሚቤዠን ይመጣል አለ ኢዮብ። ነፃ አውጪ ያው ይመጣልናል። ማናችንም በንጽህናችንም ይሁን በመከራችን በእግዚአብሔር ፊት መቆም አንችልም። እኔ ልቆም አልችልም አለ። በእግዚአብሔር ፊት ኃጢአተኛ አይደለሁም አለ። የማልፍበት ይሄ ሁሉ ሲቃይም ደግሞ የኃጢአቴ ውጤት አይደለም አለ። አልበደልኩም አለ። ምንም በንጽህና ቆሜ እግዚአብሔር በእኔ ሕይወት ላይ ይሄንን እያደረገ እንኳን ቢሆን በንጽህና ቆሜ ይሄን ሁሉ እየተቀበልኩ እንኳን ቢሆን ስለዚህ ጉዳይ በእግዚአብሔር ፊት ቆሜ ማስረዳት አልችልም።
ንጹህ ነኝ አለ። የማልፍበት መንገድ ደግሞ የኃጢአቴ ውጤት አይደለም አለ። በድዬ አይደለም እግዚአብሔር የሚያሰቃየኝ፣ ግን የፈለገ ንጹህ ብሆን እግዚአብሔር በላይ ላይ ይሄን ሁሉ ቢያወርድብኝም በእግዚአብሔር ፊት ቆሜ ግን ስለዚህ ጉዳይ ማውራት ግን አልችልም። የሚቤዠኝ ይመጣል አለ። በእኔና በእግዚአብሔር መሃል የሚቆም አለ አለ። ኢዮብ ይሄንን ሲናገር ቅድም ነግሬያቸዋለሁ። እስራኤላዊ አይደለም፣ የአረቢያ ሰው ነው። የክህነት አገልግሎት ገብቶታል። ምክንያቱም ምዕራፍ 1 ላይ ስለ ራሱና ስለ ልጆቹ በደል በየቀኑ መስዋዕት ያቀርብ ነበር ይላል። ምናልባት ልጆቼ ከበደሉ እያለ መስዋዕት ያቀርባል። የክህነት አገልግሎት ያውቃል ኢዮብ። ስለዚህ አንድ ቀን ቤዛ ይመጣልኛል አለ እና በእኔና በእግዚአብሔር መሃል ይቆምልኛል አለ። ምዕራፍ 9 ላይ እንደውም የሚለው ምንድነው? በእኔና በዳኛው መሃል ይቆማል አለ። እግዚአብሔር ፈራጅ ነው አለ። እግዚአብሔር ሁሌ ልክ ነው አለ። እኔን ግን ነፃ ለማውጣት በመካከል ይገባልኛል አለ። እግዚአብሔር አይሳሳትም። እኔ የማልፍበት መንገድ ባይገባኝም እግዚአብሔር ግን ልክ ነው። እኔ አልገባኝም አለ። ክርክሩ እኮ ረጅሙ ምዕራፍ እኮ ክርክር የሆነበት ምክንያት እኔ አልገባኝም አለ። እነሱስ ኃጢአተኛ አይደለሁም አለ። እግዚአብሔር ጻድቅ ነው ይላል። አንተ የምትሄድበት መንገድ እኮ ልክ ስላልሆነ እኔ ኃጢአተኛ አይደለሁም፣ እግዚአብሔር ግን ጻድቅ ነው። ይሄ ነገር ግን ለምን እንደሆነ አልገባኝም። አንድ ቀን ግን ነፃ እንደምወጣ እርግጠኛ ነኝ። ተቤዤ ይመጣል፣ በእኔና በሱ መሃል መሬት ላይ ይቆማል አለ። ኢትስ ኢንካርኔሽን። በእኔና በእግዚአብሔር መካከል ቆሞ ስለ እኔ ማብራራት ማስረዳት የሚችል ምንም ንጹህ በሆን በእግዚአብሔር ፊት መቆም አልችልም አለ። እሱ ነው የሚቆመው በእኔና በእግዚአብሔር መሃል አለ። የፈለገ ንጹህ በሆን የእኔ ጽድቅ በእግዚአብሔር ፊት የመርገም ጨርቅ ነው አለ። የፈለገ ለእግዚአብሔር ወግኜ ብኖር የእግዚአብሔርን ጽድቅ ኮፓፓ ላረገው መመጠን አልችልም። በእግዚአብሔር ፊት ብቅ ብል ያጠፋኛል አለ እና በእኔና በእግዚአብሔር መሃል መሬት ላይ መቶ ቆሞ የሚቤዠኝ አንድ ቀን ይመጣል። እሱን ተስፋ አረጋለሁ። ነፃ አውጫችን ኢየሱስ ነው። ቤዛችን ኢየሱስ ነው። ኢዮብ ያለፈበትን መከራውን ብዬ አሁን እኔ ማንም ሰው እዚህ ውስጥ በሆነ ነው የምላችሁ በዚህ መጠን አልፋችኋል ብዬ አልጠይቅም። በጣም ተስፋ አረጋለሁ እንደዚህ አይነት ነገር ውስጥ በዚህ መጠን ያለፈ ሰው የለም። በጣም የትዕግስት ምሳሌ ነው። እንደ ኢዮብ የተዋረደ በሰው ደረጃ አናቅ። እንደ ኢዮብ ደግሞ የታገሰ አይደል አላየንም።